በምን ታሰርክ? በቅዱስ ቁርባን። ቅዱስ ቁርባን ያስራቸዋል መናፍስቶቹን። ቅዱስ ቁርባን ባህሪን ይገራል፣ ዕውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰክናል፣ ከቡዳ መንፈስ ያስጥላል። በምን ታሰርክ? በቅዱስ ቁርባን። ቅዱስ ቁርባን ያስራቸዋል መናፍስቶቹን። አይደለም መናፍስቶቹን ከነስራቸው ነው የሚታሰሩ። አንዳንድ ጊዜ ይወላችሁ ቅዱስ ቁርባን ተቀብላችሁ ኃጢአትንም በዛው የምትቀጥሉበት ከሆነ የመናፍስቱም ያጋንንቱም ስራ የሚቀጥልና ፈተናው ስቃዩ የሚቀጥል ከሆነ ማለት ህመም አላልኳችሁ፣ የህመም ስቃይ ሳይሆን መንፈሱ የሚያመጣው ስቃይ ማለት ነው። የሚቀጥል ከሆነ ምናልባት ቅዱስ ቁርባን በድፍረት የተቀበላችሁት ምናልባት ሳይገባና ሳይገባን ተቀብለናል እንደሚባለው ማለት ነው። ወይ ደግሞ ቅዱስ ቁርባኑ የነፍሳችን ህይወት ሆኖ ለነፍሳችን ህይወት ሆኗል። ግን መናፍስቶቹ በየቀኑ በተላኩ ቁጥር ዋይ እያለ እየጮሁ ግን ይታሰራሉ፣ ይጮሃሉ፣ ይታሰራሉ። እዛው በገባበት ይታፈናል ማለት ነው። ምን እንዳያደርግ ስራ እንዳይሰራ። ይሄ ነው ቅዱስ ቁርባን ባህሪን ይገራል፣ ዕውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰክናል፣ ከቡዳ መንፈስ ያስጥላል። ከሚመለከታቸው መቼም ልጆች ድንቡሽቡሽ ስለሆኑ መልካቸው ቢያምርም ባያምርም የመበላት እድላቸው ሲኮላተፉ፣ ሲለብሱ፣ ምን ሲሉ፣ ሲስቁ፣ ሲጫወቱ ምናምን ይበላሉ። ለዚህ ነው አልጋ ላይ ጥርሳቸው የሚያንቀራጭጩት። ለዚህ ነው አልጋ ላይ ሽንት የሚሸኑት ከስንት አንዴ። ያው እናትና አባት ሲናፍቋቸው ምናልባት ሽንት ሊሸኑ ይችላሉ እንጂ አብዛኛውን አይነ ጥላና ቡዳ ነው። ራስ ምታት ይለቅባቸዋል፣ ትኩሳት ይለቅባቸዋል። በጣም ብዙ በቡዳ የተበሉ ልጆች ባህሪያቸው ላይ እየታሉ ማተባቸውን ይሄንን ቅርጥፍ አድርገው ነው የሚበሉት። ይሄን በቃ መብላት ነው፣ መታገል ነው። በቃ አልታቸውን አንዳንድ ማተብ መስቀል ላይ ይሄታችን ተበልቶ ክሩን ራሱ ይበጥሱታል። እንደዚህ ያደርጋሉ ልጆች። በቃ ያስቋቸዋል ስታዩቸው። እና ያ ምንድነው አይታወቃቸውም። እና አመዳም ናቸው ደግሞ በልጅነታቸው። ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት ወንዶች ላይ የመክሳት ከሲታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹም ሚስቱንም ያስተዳድራል። ምን ይላል? ጥሩ ይበላል፣ ግን ፉጨት አስተማሪ መስል ብሎ በቃ ይከሳል። ቡዳ መንፈስ በጣም ከባድ ነው። አባወራ ላይ ሲሆን ከእጁ ወዳፍ ይሆንበታል ሁሉ ነገር። እጁ በጣም የሥራ እጅ ነው፣ ግን ጠብ የሚል ነገር የለም። በህይወቱ ላይ ይጨነቃል። ለምን? የምቀኛ የጎረቤት ቡዳ በልቶ ሊሆን ይችላል፣ የራሱ የቤተሰብ ሊሆን ይችላል። ብቻ ተበልቷል፣ እድሉ ተወስዶበታል። ኑሮ አልገፋ ይለዋል። ሙሉ በሙሉ ማለት አይደለም፣ በቃ ቢያንስ 50% ማለት ነው። ከማኔጅመንት ችግርም ሊሆን ይችላል አንዳንድ ጊዜ። ግን ማኔጅመንት ችግር እንዲፈጠር የሚያደርገው ምን እንደሆነ መጠናት አለበት። ሰው ሰርቶ እንዲያልፍለት ተፈቅዶለታል። ጥረህ ግረህ ብላ ተብሏል። ምድር በቃ ተፈቅዶላታል ምድርን ዘርቶ እንዲጠቀምባት። ግን ደግሞ እርግማኑ በክርስቶስ ተወግዷል። ኩርንችት ታብቅልብህ ተብሎ ነበረ። ምድር ኩርንችት ታብቅልብህ። ኩርንችት ማለት ሚስማር ማለት ነው። ትናንሽ ሚስማሮችና ምን ማለት ነው? አሜኬላ ታብቅልብህ፣ አሜኬላና ኩርንችት ታብቅልብህ ተብሎ ቢረገምም ክርስቶስ ግን እንደገና መጥቶ ደግሞ መስቀሉን በምድር ላይ ተክሎ መስቀሉን በምድር ላይ ተክሎ በቀራንዮ ላይ ማለት ነው እንደ ቆዳ ተወጥሮ ተጠማሁ ብሎ መጠማታችንን፣ ተራብኩ ብሎ መራባችንን፣ ይብቃኝ አልፈልግም በቃኝ እሺ ጽዋ ከኔ ትለፍ ብሎ ኃጢአት በሙሉ እንድታልፍ አደረገ። ከዛ ቤዛ ሆነ። አሁንም ተፈቅዷል እንደገና በኢየሱስ ክርስቶስም በአብ በወልድ በመንፈስ ቅዱስም መሬቱን ባርኮ ስራን ባርኮ ገንዘብን ሁሉ ነገር ባርኮ መጠቀም ይቻላል። ግን በዛ ነገር ውስጥ ደግሞ ጣልቃ የሚገባ ሌላ ኃይል አለ ነው። የሚሰልብ ደግሞ አለ ነው። አእምሯችንን ሁልጊዜ አርቀን ማሰራት ያለብን ወይም ቀድመን መገኘት ያለብን ለጽድቅ ነው እንጂ ለተንኮል መሆን የለበትም። ለነገ ተስፋ ማሰብ ያለብን መንግስተ ሰማያትን ነው። ተስፋ መንግስተ ሰማያት ተብሏል የሚጠራው እንጂ ነገ እንደዚህ ሊያደርገኝ ይችላል ብሎ አስቡ። ጠንቋዩ እንዴት እንዳደረገ። እቺም ልጅ ደግሞ ኤሊስ ላይ ያለችው ደግሞ ታላቅ የምትባለው ልጅ አስቡት፣ ቀድማ ነው የምትገኘው። ድንገት እንደዚህ ተብዬ ልጠየቅ እችላለሁ ብሎ ቀድሞ አላቅም ላለ ማለት አይ እኔ እንጃ እንኳን አላቅም ላለ ማለት ሁሉ ነገር እንዴት ሰው ሁሉ ነገር ሊወቅ ይላል? ከባድ ነው አይደል? ኮመን ኖሌጅ የሚባል ነገር ያስፈልጋል። አዎ ኮመን ኖሌጅ ማለት ከሁሉም ከዶክተሬቱም ከኢንጂነሪንጉም ከአርቱም ከምኑ የሆነ ኮመን ሴንስ ሊሰጥ የሚችል ኮመን ኖሌጅ አጠቃላይ እውቀት መያዝ። ከዛ ውጭ ግን ዲቴል ገብቶ ራስን ማቀወስ አያስፈልግም፣ አላስፈላጊ ነው።
ዲግሪዎች ቢደረደሩ ምንም ቢደረደር አያልፍም፣ ከልኩ አያልፍም። በአንዱ ላይ ነው ፕሮፌሽን የምትሆኑት። ፕሮፌሽንን የመሰለ ነገር የለም። አንድ ነገር ላይ ፕሮፌሽን መሆን ያስፈልጋል። ሁሉንም ከመነካካት ወጥሮ መያዝ አንድን ስራ በቃ ፉል ታይም አድርጎ አንድ ነገር ላይ ስኬታማ መሆን ነው የሚያስፈልገው እንጂ ነካ ማድረግ ከንቱ ነው የሚያደርገው። እግዚአብሔር ስሙ የተመሰገነ ይሁን። ሰላም ሁኑ።